እሺ ንገሪኝ። እኔ የሆነ ልጅ ታወቅኩኝ፣ አገር ቤት ነው። እንዴት ተዋወቃችሁ? ያው የእሷ እህት ጓደኛ ናት ለእኔ ማለት ነው። የማ የእሷ እህት ለእኔ ጓደኛ ናት። የማ እህት? የእሱ እህት። እሷ የፍቅረኛሽ እህት ከአንቺ ጋር ጓደኛ ነች? አዎ ጓደኛ ናት። እሺ እሷ ነች ያስተዋወቀቻችሁ? አዎ እሷ ቤት ሲሄድ ከሱ ጋር ታወቀን። እሺ ከዛ ሰፈራችን ልጅ ነው ደግሞ እንገናኛለን በአካል ራሱ። ከዛ ስንታወቅ ፍቅር ጥያቄ አቀረበን ከ4 አመት በኋላ። ከዛ እኔ እወድሻለሁ ምናምን አለኝ። ከዛ እኔም እሺ አልኩኝ። ያው መጀመሪያም ስለሆነ እሺ አልኩኝ። ከአንዳንድ እሺ መግደርደርም የለም ቀረ። ያ ልጅም ነበርኩኝ ያኔ ብዙም አላስታውስም፣ ግን ልጅነትም አለ። ከዛ እሺ አልኩኝና እኔ ደግሞ ውጭ ሀገር ልሄድ ሀሳብ አለኝ። ከዛ ፕሮሰስ ጀመርኩኝ ለመሄድ። ከዛ በኋላ ያው አብረን እናሳልፍ አለኝ ለማየት ሳስበው ማለት ልጅ ማለት ነው። ከዛ እኔ ደግሞ አልፈልግም አልኩኝ። እኔ አላማ አለ፣ ሴት ነኝ፣ እንደ አይነት ውስጥ አልገባም ብዬ እምቢ ብዬ ሄድኩኝ። ከዛ እምቢ ብዬ ሲሄድ እኔ ደግሞ የገባሁበት ስልክ የለኝም። ስልክ ሰርጀሪ ላይ ሆኜ መሳሳም ኪሲንግ አይቻልም። እሺ ጌም ላይ ሲሆን ይሻላል ጓዶች። በኋላ ደግሞ ሰርጀሪ እያደረገ ይስማል ተብዬ እንዳልወነጀል ብዬ። ቴንክ ዩ ሶ ማች። እሺ ከዛ እኔ የገባሁበት ቤት ስልክ የለኝም። ከዛ በቃ አንደዋወልን እስከ 2 ዓመት አልደውልም፣ እሱንም አላገኝም። ከዛ በአንድ ቀን ስልክ ገዛውኝ ተደብቄ ሰዎችን ሳላውቅ ማለት ነው። ከዛ መጀመሪያ እሱ ጋር ነው ደወልኩት በቀጥታ። ኢሞም አልነበረኝም ያኔ። ከዛ እሱ ጋር ስደውል የት ነበርሽ ይሄን ያህል ጊዜ አለኝ። ከዛ ስለኝ እኔ በቃ ስልክም የለኝም ቤቱ ራሱ አልተመቸኝም ምናምን ስለኝ፣ አይ አውቃሽ ነው ምናምን አለኝ። ስላልፈለግሽ ነው ምናምን ስለኝ፣ አረ እኔ ችግርን ነገርኩኝ። ከዛ እንዳይመቸኝም ለምን እንዲህ አታምነኝም ምናምን ስለው፣ አረ እኔ አምንሻለሁ ምናምን አለኝ። ከዛ እንዲህ እያወራን ይቅርታ ተባብለን ጀመረን። ከዛ ብር ጠየቀኝ። ብር ሲጠይቀው እኔ ብር አልክም አልኩት። ምን ያህል ብር ጠየቀሽ? እሱ ልጁ እኮ ምን ያህል ብር ጠየቀ? እስከ 100 ጠየቀኝ። ቤት ይሰራሉ ምናምን ብሎ ማለት ነው። 100 ምን ሺህ ነው? 100 ሺህ። አዎ ዜሮዎች ሲበዙ ቀለሉበት እንባቸዋል እኮ ሰዎች ዜሮ ሲበዛ። ቤት ይሰራሉ ምናምን ስለኝ እኔ ደግሞ አልሰጥም አልኩት። ፍቅርና ብር አይገናኝም አልሰጥም ብዬ ባልኩት። ከዛ ብሩን ሲከለክል ስልኩን አያነሳም ልጁ። ከዛ የሰፈራችን ልጅ ነው ብያለሁ። ቤተሰቦች ይታወቃሉ። ከዛ እኔም እሱም እንደታወቀን አውቃለሁ። ሁሉም ሰው ያውቃል ቤተሰቦች። ከዛ ከሌላ ሴት እንደተጀመረ ነገሩኝ ማለት ነው። በቃ እንደ ግንኙነት እንደጀመረ። ከዛ እኔ ሲሰማ ደወልኩት። አንተ ለምንድን ነው እንደ አይነት ነገር የምታረገው ስል እኔ አላርኩም ብሎ ዋሸኝ። ሲዋሸኝ ደወልኩት አንድ ቀን ደጋግሜ ማለት ነው። ሲደውሎ ምን አለኝ፣ አጠገብ የለም ብሎ የሆነ ልጅ ስልክ ሰጠኝና አጠገብ የለም በያለኝ ለልጁ። እኔ እየሰማሁ ከዛ ስልኩን ወዲያም ቦለኩት አናዶኝ። ከዛ በኋላ ወደ ኢትዮጵያ ሄድኩኝ ከ4 ዓመት በኋላ። ከዛ ሲሄድ አይንን ማየት ፈራ። አይ በቃ ቤት ራሱ አልመጣም። ይሄ የሆነ ገበያ ምናምን ስንሄድ ራሱ ካኔ በጣም አራቀ አለማየት ብሎ ማለት ነው። ከዛ በኋላ እኔም በቃ አልፈልግም ብዬ ተውኩት። ከዛ እዛም እያለ የሆነ ልጅ ታወቀን። ከዛ ልጅ ከተለያየን በኋላ ከዛ ይሄ ልጁ የምኖረው ወደ ሳውዝ አፍሪካ ነው። ታወቀንና
በምን ተዋወቃችሁ እሱ ጋር? በግሩፕ ላይ ነው የተዋወቅነው። የምን ግሩፕ? የሆነ የጨዋታ ግሩፕ ነበረ በኢሞ ማለት ነው። ከዛ በዛ ታወቀንና ያ ልጅ እኔ ስልክ ስለሌለኝ የእህቴ ስልክ ቁጥር ሰጠው። የኔ ስልክ ስለሌለ እኔ አገር ቤት ስሄድ ስልኬ ላልሰራ ይችላል፣ በዚህ ደውልልኝ ብዬ ስልክ ሰጠሁት የእህቴን። ከዛ ወደ እህቴ ይደዋውላል ልጁ ማለት ነው። ይደውላል። እህቴ ደግሞ ይሄንን አታውቅም። የሆነ ልጅ እየደወለሽ እኮ ነው አንቺን እየፈለገሽ ነው አለችኝ። ከዛ እሺ ብዬ ማን ብዬ ስልኩን ሳነሳ እሱ ነው፣ ይሄ ሳውዝ አፍሪካ ያለ ነው። ከዛ ማውራት ጀመረን። ከዛ እኔም ስልክ አወጣውኝና በራሴ ስም አወጣውኝና ማውራት ጀመረን። ከዛ ልጅ ጋር ማውራት ጀመረን። እኔ ደግሞ የመጀመሪያ የነበርኩ ቤት ኢቃማ ነበረኝ። ኢቃማ ይዤ ነው ወደ ሀገር የገባሁት። ከዛ ነይ አለኝ። እኔ ደላላ ይዛለሁ ነይ ወደ ሌላ ሀገር አለኝ ልጁ። እንደሄድኩኝ 1 ሳምንት ነው የተቀመጥኩኝ። ሳውዝ አፍሪካ ያለው ነው የሚለው? አዎ ሳውዝ አፍሪካ አለው። ከዛ ነይ ስላለኝ እኔም አልተቀመጥኩኝም። በሳምንት ተመልሼ ባቆረጭ ሄድኩኝ ሌላ አሁን ያለውበት ሀገር። ልጁን አላውቅም፣ ወደድኩት። በቃ በድንገት ወደድኩትና ሄድሽ እሱ ጋር አልሄድኩም። ወደ ሌላ ሀገር ተሳፈርኩኝ። ወደ ዱባይ ሄድኩኝ። ዱባይ ሄጄ ስራም አልገባሁም። ተመልሼ አሁን ያለበት ሀገር ገባሁኝ። በቃ የሆነ ታውቃለህ፣ በቃ የሆነ ስቃይ ያለ መንገድ ነው የሄድኩት ብታይ ለሱ ብዬ ማለት ነው። ከዛ እሱ ደግሞ እኔ ብር ላስገባልሽ በኔ ብር ነው ያለኝ። እኔ ደግሞ ባንቴ ብር አልመጣም፣ እኔ ባንቴ ብር አልፈልግም፣ በራሴ ብር ነው የሚመጣ ብዬ በራሴ ብር ሄድኩኝ። ከቤሩት ዱባይ በረርኩኝ። ከዱባይ ባህሪን ሄድኩኝ። አስብ፣ እኔ ለፍቅር ይሄ ሁሉ ከፈልኩኝ ማለት ነው። ባህሪን ምን ታደርጊያለሽ? እሱ ሳውዝ አፍሪካ አይደል? እኔ እሱ ጋር አልሄድኩም እኮ ከመጀመሪያ አረብ ሀገር ነው። ይህን ሁሉ ታዲያ ሀገር የምትዞሪው ለምንድን ነው? አልገባኝም። ያ ዱባይ ስራ አልተገኘም፣ መጀመሪያ ስራ አልተገኘም። እሺ። ከዛ በደላሉ ደግሞ ባህሬን ገባሁኝ ማለት ነው። ከዛ ባህሬን ገባሁኝ፣ ስራ ገባሁኝ። ከልጁ ጋር ማውራት ጀመረን። እሱም እንዳልኩ ብር ጠየቀኝ ልጁ ማለት ነው። እንደፋት ይሄ ሁሉ ለሱ ብዬ ታንከራትቼ ከገባ ወዲህ እሱ ስንት ጠበቀ? እሱ ደግሞ ስንት ጠየቀ? እሱ ደግሞ 150 ነው አለኝ። የዛሬ ወንዶች ጋይስ ቁጥር አጠራራቸው ደስ ነው የሚለው። ዜሮች ሲቀሉ ዜሮች ሲበዙ ብሩ ትንሽ ይመስላቸዋል። እሺ ቀጥይ። ከዛ ይሄ ሲጠይቀኝ ያው በብድርም ይሰጠዋለሁ። ገባ? የሆነ ተቸገርኩ ሲረኝ ያሳዝነኛል፣ ሰጣለሁ። ከዛ ይሄንንም መልሼ አስከፍላለሁ። ገብቷል? እኔ በነፃ አይደለም የምሰጠው። ከዛ እኔ ተበድሬ ነው የሰጠሁት። ብሬን ክፈል ብዬ አስከፈልኩት። ከዛ ብሩን መለሰልኝ። መልሶብኝ ድጋሜ ጠየቀኝ። እኔ እንዲህ ተቸግራለሁ ብር ስጠኝ ስለው እኔ አልሰጥም አለኩም። ለቤተሰቦቹ ነው የሰጠሁት መጀመሪያ። አበድሪን ቤተሰቦቼ እንዲህ ተቸግሮኛል ስለው ሰጠሁት። 40,000 ብር ሰጠሁት። እሺ። ከዛ ይሄንን አስመለስኩት ማለት ነው። 20,000ውን አስመለስኩት። ከዛ 20,000ንም እሰጥሻለሁ ምናምን እያለ አሁን ይቀበለዋለሁ። ግን እኔ እዚህ ስንት ነገር እያሳለፍኩኝ ለሱ ልሰጥ እሱንም አስከፍሏለሁ። ግን አሁን ራሱ ተጣላን በመሃል ማለት ነው። በብር ጉዳይ ስንጣላ ምን ተፈጠረ? እሱ የአክስቱ ልጅ ከሱ ጋር 2 ዓመት ቆየን በፍቅር ማለት ነው። 2 ዓመት ስንቆይ ተጣላን በመሃል። ከዛ በአክስቱ የእሱ አክስት ልጅ ሌላ ሴት ልታገናኝ ማለት ነው። ሲታወራ የሱ እህት ማለት ከኔ ጋር ታወራለች። በስልክ እናወራለን፣ አስታውቆኛል።
ከዛ እሷ ምን ተጣልተን ልታስታርቀኝ ሁለታችን ልታስታርቀኝ መጣችና ከዛ ለሱ ነው ቦይስ የላከችው ቦይስ እኔ ተሳስታ ይሁን ምን ይሁን አላቅም ወደ እኔ ገባ ቦይሱ። ከዛ ሲገባኝ አንተ ከዛ መንገድ ተመልስ አንተ ማይሆን መንገድ ነው የምትሄደው ምናምን ብላ ሲታወራ ወደ እኔ ገባ ቦይሱ። በጣም ደነገጥኩኝ። እኔ ይህንን አላሰብኩኝ። እኔ ሌላ ሴት ጋር ሄዳለሁ ብዬ ሀሳቡም የለኝም። ግን እሱ ከኔ ብር እንደምፈልግ ፍቅር እንደሌለ ገባኝ። ከዛ በኋላ እሱ ደግሞ እኔ ወድሻለሁ እኔ እህቷ እንደነገረችንም ይሄ ቦይስኑም እንደሰማ አላወራውም ለሱ ማለት። ከዛ አላወራሁም። እኔ ሰው እንዲሳወራ ሰምቻለሁ። አንተ ሌላ ሴት ጋር እንደሄድክ ሰምቻለሁ። ለምን እንዲህ ታረጋለህ? እኔ ለአንተ ብዬ ሁሉ ከፍዬ በኋላ እንዴት ነው እንደምታረገኝ ብዬ ስጠይቀው እኔ ውሸት ነው ሌላ ሴት ጋር አልሄድኩም አለኝ። በቃ ተሳደበን፣ ሁለታችንም ተሳደበን። እኔ በጣም ተሳደብኩኝ። ለምን ለሱ ብዬ ብዙ ነገር አሳልፌያለሁ መንገድ ላይ ማለት ነው። ታይዤ መታሰር ይችል ነበረ፣ ግን ከዛ በጣም በችግር ነው የወጣሁት። ለምን ለፍቅር ይሄንን ሁሉ የከፈልኩት እሱን አለማሳፈር ማለት ነው። ከዛ እንዲህ እሱ ሌላ ሴት ሲጀምር በጣም ከፈኝ። እውነት እንዴ ይሄ ነው ለኔ ውለታ። እኔ ተቸገርኩ ስል ከጎኔ ነበርኩኝ። በቃ ሲያዝንም ከጎኔ ነበርኩኝ። ለምን ይሄን አለን ነው ለፍቅር የምታወራን ብዬ ከሱ ጋር በቃ ተጣላን። በመሃል ከሱ ልጁ ምን አለ አይደውልም። ከዛ በኋላ አይደውልልኝም። በሳምንት አንዴ በአመት አንዴ ይደውልኛል። ከዛ ወይ አትደውልልኝ አልኩኝ። እኔ ጋር አትደውልልኝ አልፈልግም አልኩኝ። እሱ ምሎ እኔ አንቺን ወድሻለሁ፣ አንቺ ሌላ ወንድ ብታገቢ እኔ ወድሻለሁ ወይ ይለኛል። እኔ ደግሞ አልፈልግም አልኩኝ። ከዛ በህይወቱ ደም የሆነ ልጅ ገባ። ብቻ ህይወቱ ከባድ ነው። ልጁ ደግሞ በሃይማኖታችንም አይደለም፣ የሱና የኔ ሃይማኖት የተለየ ነው። ከዛ ሌላ ልጅ ገባ። ይሄ ልጅም እያለኝ ከዛ ሲገባ ሌላ ሰው ጠበሽ? አዎ ሌላ ሰው ገባ በህይወት። በቃ የከፋ ጊዜ ነው የገባ። ያ ልጅ ደግሞ በጣም ከፋኝ። ከዛ ያ ልጅ ያጽናናኛል። በቃ እንደ አባት እንደ ወንድምም ሆነኝ። በቃ ሲከፋኝም በቃ ያጽናናኛል። ከዛ እሱም ደግሞ ምን ይለኛል ብር ጠየቀኝ። እንደው በብር ነው ፍቅር በኢየሱስም እኔ በጣም ቸገርኩኝ። ብር ጠየቀኝ። እሱ ራሱ ብር ሲጠይቆ እኔ ብር አልሰጥም ወይ ቤተሰቦች አያውቁ ለምን ነው ብር ምልኩ አልኩኝ። አልክም ብዬ እሱንም እምቢ አልኩኝ። አሁን ይሄ ምን ይለኛል አንቺ እኔን አትጠብቂኝ፣ ከፈለሽ ሌላ ወንድ ማግቢ፣ ሌላ ወንድ ጋር አውሪ፣ እኔን አትጠብቂኝ ይላል። ደግሞ እንድም ብሎ ይደውለኛል። እኔ ደግሞ ሊፈትን ሲል ወይ ቤተሰቦች ካስታወቀኝ ሲል አላስታወቀኝም ማለት አልፈልግም። አሁን ገና ነኝ እኔ ለቤተሰቦች ለማስታወቅ አለኝ። እሺ አልኩኝ። አሁን ሁለቱም ይደውላሉ ይሄዳሉ፣ ይደውላሉ ይሄዳሉ። ግን ምን ላርጋቸው? ብሎክ አድርጌም አልቻልኩም። በቃ ብሎኩን እፈታለሁ። ብሎክ አድርጌ ራሱ እስቲ እኔ ምክርን ይፈልጋል። አሁን ከማን ጋር ነው የምታወሪ? አሁን የመጀመሪያና አሁን ሁለት ይሄ ሃይማኖት አንድ አይደለም አልኩ ልጅ ጋር ነው። እድሜሽ ምን ያህል ነው? እኔ ወደ 20 ነው እድሜ። 20 ዓመትሽ ነው? አዎ እኔ በ15 ዓመቴ ነው ከጨገር። እሺ ሚውት አድርጊ። እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት ትንሽ የሚያስነጥስ መርፌ ነው የምንወጋሽ። ቢያስነጥስሽም ችግር የለም፣ ዋናው መውጣቱ ነው። የሴቶች እድሜ ከ20 አይለፍ ተብሎ ማን ነው የረገመው ወይስ ምንድን ነው የዞረበት የሚለውን ብናጠራ ጥሩ ይመስለኛል። የሴቶች ጉዳይን ብትመረምሩና ብትነግሩልኛል። አሁን እንደምንም ዘሎ 39 ገብቶ ነበር ቅድም እድሜዋ 19 የሆነች እህታችን ሰምተን ነበር። እንደገና እሱን በቃ እስቲ ጥሩ ነው ብለን ሳናበቃ ቶሎ 20 ወረደ። የኔ እናት ብዙ ጊዜ በወንዶች ነው ይሄ ነገር የተለመደው። ልክ አይደለም እሱ። በስንት ጊዜ ውስጥ ከስንት ወንዶች ጋር ነው ግንኙነት የምትጀምሪው? አሁን ስልሽ ወንድም ያደረገው እኮ ልክ አይደለም፣ ግን ብዙ ጊዜ ሴቶች ላይ አልተለመደም።
የሚያረጉት አሉ። ጥቂት ነው ፐርሰንቱ። ሴት ልጅ ብዙ አታረገው። ገብቶሻል ወይ? በአንድ ጊዜ ከተለያዩ ሰዎች ጋር በዚህ መጠን ማለት ነው። ብዙ ጊዜ ወንዱ ላይ ነው። በቃ ወንድ ሴት በሴት ይቀያይራል ምናምን የሚባለው ማለት ነው። ኤኒዌይስ ወንዱም አረገው ሴቷ ልክ አይደለም። ገብቶሻል? ራስሽን አክብር እንጂ ከአንዱ ጋር ሳጨርሽ ሌላው ጋር ሳጨርሽ እንደገና ሌላ የሆነ ሰው ገባ። እኔ ስሰማሽ እየገረመኝ የሰማሁሽ የሆነ ሰው ወደ ህይወት የገባ ከዛ ደግሞ ሌላ ሰው ደግሞ ገባ ድጋሚ። እንዴ ልብ እኮ አንድ ነው። ከአንድ ሰው ጋር እንትን ያልሽው የጀመርሽው ነገር ጫፍ ሳይደርስ መስመሩ ሳይታወቅ ወይ ያንን ቶፒክ ሳትዘጊው እንዴት ነው ወደ ሌላ ነገር የምትሸጋገር? ይህ እኮ ልክ አይደለም። ህይወትሽ ራሱ ነፍስሽ ራሱ ረፍት አያገኝም። ለዛ ነው ውክብክብ ያለ ህይወት ውስጥ ያለሽ። ከሶስቱም ጋር ያለሽን ነገር አቁሚና አሁኑ ጸሎት አድርጊ፣ ተመለሽ። እስቲ ሲንግል ለ6 ወር ሲንግል ሆነሽ ቆይ። ከማንም ሰው ጋር ሳታወሪ፣ ከማንም ሰው ጋር ሳትጀናጀኝ የሲንግልነት ላይፍ ምንም አይነት የፍቅር ግንኙነት ውስጥ ሳትገቢ። አንደኛ 20 ዓመትሽ ነው። በ20 ዓመትሽ ይህን ሁሉ ነገር ውስጥ መግባት ትክክል አለ። እድሜሽ ገና ነው። አሁን እስቲ ሌሎች ነገሮች ላይ አተኩሪ። ስራ ላይ፣ ትምህርት ላይ፣ እውቀት ማግኘት ላይ። ገብቶሻል? ግዴታ ነው እንዲህ ፍቅረኛ መያዝ? ግዴታ ነው እንዲህ ወንድ ልጅ በህይወቶች ውስጥ መኖር? አንዳንድ ጊዜ እንዴት ነው ነገሮችን የምንረዳው ጋይስ? ያለ ምንም ሰው እኮ እስቲ ህይወታችን ውስጥ ፍቅር፣ ገለመሌ፣ ተቃራኒ ጾታ ምናምን ሳንል እስቲ የተወሰነ ጊዜ እኮ ጊዜ ያስፈልገናል፣ የማስተዋል ጊዜ። ስንቶቻችን ሲንግል ሆነን እንግዲህ የቆየ ነው? እስቲ ንገሩ። ሰው የፍቅር ግንኙነት ወይም ከተቃራኒ ጾታው ጋር የፍቅር የመፋቀር አይነት ነገር ውስጥ እንግዲህ ምኑ እንደሚያሳስብሽ ባይገባኝም አሁን እድሜሽ 20 ነው። የሚያስቸኩልሽ ጊዜ አይደለም። ምን ከዚህ ነገር ውስጥ ውጭ ከሶስቱም ጋር ፍቅር የለሽ። ሶስቱም ቆዳ ሊገፉን የመጡት አንቺ ጋር የሚጠሩት ገንዘብ እኔ ራሱ ስጽፈው የምሳቀቀውን ነው። ገብቶሻል? ቁጥር አያውቁም። 150 ሺህ ትኛለሽ፣ 100 ሺህ ትኛለሽ። ዜሮቹ ሲበዙ አንቺን ቀሎብሻል። ስለዚህ አቁሚ፣ ራስሽን ሁኚ፣ ተረጋጊ። ለብቻሽ 3 ወር 6 ወር ሆነሽ ነገሮችን አመዛዝኝ። አትሊስት ከቻልሽም ለ1 ዓመት ምንም አይነት ነገር ውስጥ አትግቢ። 2 ዓመትም ቢሆን ችግር የለም። ገና ነሽ፣ 20 ዓመትሽ ነው። 25 26 ልትደርሽበታለሽ። ስትበሲ ነገሮች ሲጠነክሩ፣ ለሁሉም ጊዜ አለው። ተግባባን? መጃጃል አቁሚ። ማዳም ግልጽ ነው? አዎ አሌክስ ግልጽ ነው። ግን የሁለተኛውን በጣም ነው የሚወደው ልጁን ማለት ነው። ግን የለም በቃ አሁን የሁለተኛው ምናምን የለም። ለቀሽ አሁን ለጊዜው ለብቻሽ ሆነሽ አስቢ። እሱ ያንቺ ምርጫ ነው። አሁን ወተሽም እኮ ልታረጊው ትችላለሽ። እኛን ይዘሽ መቼ እጅሽን መተን አናስረው። ግን ሀሳብ አይደል የፈለግሽው አይደል? አዎ ሀሳብ ነው የፈለግኩት። በቃ ሀሳብ ሰጠንሽ። ይህንን ሀሳብ አንቺ ደግሞ ወስደሽው ገዢ ሀሳብ ነው ለካ ካሰብሽ ተግበሪ ህይወትሽ ላይ። አይ ሀሳቡ ብዙ አያነሳም ካልሽ ደግሞ መጣል ነው። ሀሳብ ሁልጊዜ ልንስማማበት የሚገባ ጉዳይ አይደለም። ገዢ ሆኖ ካገኘ ነው እንገዛዋለን ሀሳቡን፣ ካልሆነ እንጥለዋለን። ማንም ፐርፌክት አይደለም እኮ። እሺ እሺ እሺ፣ መልካም እንትን ያዘዝንልሽን የሚዋጠውን ኪኒ ጠዋት፣ ከሰዓት፣ ማታ ነው የምትውጪው። ከምግብ በፊት ትንሽ ደግሞ ትኩሳት ነገር ካለብሽ ደግሞ ሽሮፓን ውሰጃት። ማታ ማታ ብቻ ከእንቅልፍ በፊት ከምተኛት ሽሮፓን ዋጫት። ዋጡት ብለን የምንሰጣችሁን የሚዋጥ መድኃኒት ጋይስ ወስዳችሁ ሼልፍ ላይ ምናምን የሆነ ቁምሳጥን ውስጥ አትወሽቁት። የሚዋጥ ነው። እሺ ይዋጥ። የሚያስወጥ ኮሚሽን እናቋቁም እንዴ? በየቤቱ እየዞረ አስዋጭ ቡድን እናቋቁም። ውጠሻል ወይስ አልዋጥሽም የሚል ማለት